ዳኒ ማንም ሸኝ ያስፈልገኝ ብቻ ይችላል ነው ወይ እነሱ ከተሰናበትካቸው እኔንም እኮ መሰናበት አለብህ አይደል? አሁን ሎጣ አልከኝ እኮ አብሽ ደግሞ ላይ ከነበር ሶጣ ሄርሚ አሁን እኮ ጭቅጭቁ ያስፈልጋል በኋላ ወይም ደግሞ ከከተማ ከወጣ በኋላ እንትን ከምልክ ብዬ ነው። ቢያንስ ልሰናበት ቢያንስ ቻሉ ለልክ ቢያንስ ነገደኛ ቅናልክ በሰላም ጣ በሰላም ግብ አልልክ ነው እዚህ መጣሁት። እዚህ በመጣህ ደግሞ ያወቅኩት ያው ዳኒ ነገረኝ። ነፃ ጡጣ ከሆነ ወይ ደግሞ ውጭ ላይ በስትክክል እናውራ። ምንም እኮ ፈራ ነገር የለም ሄርሜላ፣ ምንም የምታወሩት ነገር የለም። ቻው ለማለት ከሆነ የመጣሽው ያው ቻው በይውና ውጡ። እኔ ሶስታችን የምናወራው ነገር አለ፣ እያወራ ነው ማለት የገባችሁት። የምታወሩት ነገር አለ። ስራውን ጨርሻለሁ። እኔ ዳኒ ይቅርታ ተጨረሰ እኮ ልሄድ በቃ ሰዓቱ እየረፈደ ነው እኮ ትሄዳለህ እኮ እኛ እያወራን ነው። ገብቶሃል? ሩታ የምታወራት ነገር አለ። ስለዚህ ልንገርሽ አሁን መሄድ ባለብኝ ሰዓት ላይ ነው እዚህ ያለው። ስለዚህ ሰዓት ደግሞ ይፈብኛል፣ በረባ ሰዓት ያልፈብኛል። ገባሽ? ስለዚህ ሰዓት በረራ ሰዓት ያልፈብኛል። ዶርታ መሄድ አለብኝ። ልድግና እንዴ እሱ ሀገር ውስጥ ነኝ አላልክም እንዴ? ሀገር ውስጥ በረራ የለም እንዴ? ታ አይ አብርሽ ሌላ ነገር ነገሩ ራሱ ሌላ ነገር እያስመሰልከው ነው አንተ ራስህ። ስለ እዚሁ ሀገር ውስጥ አይመስለኝም የምትሄደው፣ ከሀገር ልትወጣ ነው። ስለዚህ እውነቱን ብትነግረን ደግሞ ለእኛም አሪፍ ነው፣ ለሩታም አሪፍ ነው። ገብቷል? ሰላም ለማግኘት ነገ ከነገ ወዲያ ይመጣል ብለህ አንተን ከመጠባበቅ እሷም ትወጣለች። ገብቷል? ታስባለች። 3 ቀን ብላት ከ3 ቀን በኋላ ማትመጣ ከሆነ ልጅ ሴት ልጅ ነች፣ ትጨነቃለች። ስለዚህ በመተሳሰብ ነገሩ እናድርገውና ወይ እውነቱን ንገረን ነው እና እነዚህ ልጆች ደግሞ ሰላም የሚሉ ከሆነ ቸው የሚሉ ከሆነ ቸው ብሎ ይውጡ። በጣም እያልከኝ ነበር አይደል አብሽ? ወይስ ትቆያለህ? ኤፍሬም አንድ ነገር ልንገር አይደል? እኔ እናንተ እንደፈለጋችሁ ማሰብ ትችላላችሁ። እኔ ግን ሰው ጊዜ እረፍት እፈልጋለሁ። እረፍት ስለምፈልግ ደግሞ ከራሴ ጋር መሆን እፈልጋለሁ ብያለሁ። ለዛ ደግሞ ለእኔ ጊዜ ልሰጣችሁ ልሰጡኝ ይገባል። ፍላጎቴ ልታከብሩልኝ ይገባል። እኛ እኮ ጊዜ አንሰጥም ማለት ነው። ግን ደግሞ ማለት እንደዚህ አይነት ነገር ፈጥን ከምትሄድ አትሊስት ሁለቱን ነገር የምትሄድ ይሻላል እንጂ ራሴ ከዚህ በላይ ጭንቀት ብዙ እንደማልችል ታውቂያለሽ። ስለዚህ አስጨንቅብልግ አይደለም እኛ ውጭ እናውራ ማለት ምንም ነው። አልጨርስንም ዳኒ። መሰላበት የምትፈልጉ ከሆነ ማውራት የምትፈልጉ ከሆነ አሁን እኔ አብረሽ ትደውልልኝ ስላልመሰለኝ ነው። እኔ እንዴት ነው በረራውን ካደረግክ በኋላ ቢያንስ 3 ቀንም 4 ቀንም ሳምንትን ቆይ አላውቅም። ምክንያቱም አሁን ላይ በራስ ውሳኔ የተንቀሳቀስክ ስላለ ቢያንስ ቻው ልበልህ ልሰናበት ብዬ ነው የመጣሁት እንጂ ውጭ ላይ እንደምትደውልልኝ ባውቅ ኖሮ ወይም ደግሞ ከዚህ መውጣት እንደምትደውልልኝ ባውቅ ኖሮ እዚህ ድረስ አልመጣም ነበር። ሶሪ እዚህ ድረስ ስለመጣሁኝ ማለት ነው። ስለዚህ አሁን መውጣት ከፈለክና ከመስገን ነገር ከጨረስክ ሄርሜላ ደጋግሜን እኮ እየነገርንሽ ነው። ገብቶሻል? ይኸውልሽ አንድ ነገር እየሰማሽኝ ነው። ዳኒም ሄርሜላ የምትሆ አንድ ነገር ስሙ። እኛ ፊት ለፊት ነው እያወራን ያለ ነው። ማውራት የምትፈልጉት ነገር ካለ እዚሁ ፊት ለፊት አውሩትና ቸው ማለት ካለባችሁ ሰው ብላችሁ ትውጡ። ግልጽ አማርኛ ማለት ያወራን እሱ እኮ እያለ ነው። እኮ አይጠበቅባችሁ። ከዚህ ጋር ወጥቼ አንቺ ጋር ደውልሽ ነበር። ሳልደውልሽ አልሄድም ማለት ቻው ለማለት እኮ ነው የሚደውልሽ እኮ ቻው ሊበለኝ ተገናኛችሁ እዚህ በእናንተ ቻው ማለት ነው። ጉዳዮች ለአውራ የምፈልገው ጉዳይ ስለሆነ እንውጣና አብርሃም እኮ ኦልሬዲ እኔ ውጭ ወጥቼ ደውልሽ ነበር ወይ በስልክ ደውልሽ ነበር ወይ ደግሞ ቀንኩን እንገናኝ ነበር። አሁን ግን ኦልሬዲ ተገናኝተናል። ስለዚህ ከዚህ በኋላ ምንም የምናወራው ነገር አይኖርም። መልካም ጊዜ ይሆንልሽ። አንቺም ዳኒ መልካም ጊዜ የሳይ መምሮት መልካም ጊዜ ይሆንላችሁ። እናንተ መሆን ትችላላችሁ። እኔ ግን አንድ ጊዜ ያሳልፈኝ ሄድ የትም ልሁን ብቻ እኔም ያስደስተኝ እኔም እረፍት የሚሰጠኝ ቦታ ይሆን። አብርሃም ማንም አብሮ እንዲሄድ አልፈልግም። ማንም አብሮ እንዲሄድ አልፈልግም። እኔ ብቻዬን ነው እንዲሄድ የፈለኩት። ለዛ ነው አንተ ደህና የሆንከው በጣም በአጭር ጊዜ ነው አብርሃም፣ በጣም ቅርብ ጊዜ ነው ደህና የሆንከው እና ብቻህን እያንዳንዱ ነገሮች ማድረግ ላይ አይኖ ደህና ነህ ትችላለህ ምናምን፣ ግን ቢያንስ የተወሰነ ሰው አጠገብ ሊኖር ይገባል። ገባ? የምትወጣው ከከተማ ይሆን ወይ ከሀገር ውጭ ከሆነ ቢያንስ የሆነ ነገር ልታማክረው ወይ ልታወራው ወይ ደግሞ ደህንነትን ቼክ ሊያደርግ የሚያስፈልግ ሰው ይኖራል። ገባ? ብቻ
ብቻህን ብድግ ለመውጣቱ አግባብ ነው ብዬ አላስብም። ሩታ አንቺንም ቢሆን ያልኩት እኔ ማንንም አላልኩም። የራሴ ጊዜ እፈልጋለሁ ነው እኮ እያለ ያለው። በቃ ስለዚህ ያለውን ነገር ለማወቅ ነው እኛም እያወራን ያለ ነው እንጂ እኔ ካጠገብ ሆነ ወይ አብረን ቤት እያልኩት አይደለም። ሰው አንተን ብትሆን የሆነ ሰው አብሮ ብላ መገፋፋቱ ሊቀር እያላሰብም ኖ አይደለም። ብቻውን በዚህ ሰዓት አሁን ባለበት ሁኔታ መሄዱ ገና ደህና ሆኗል፣ ጤናው ተመልሷል ከምነት ባለበት ሰዓት ላይ መሄዱ ልክ አይደለም። በቃ አሁን ኤርፖርት ቢያንስ እስከ ኤርፖርት ድረስ አብረንሻኝ ከራ አለብኛል ካረል ከዛ በኋላ ነው በራስህ መሄድ የምትፈልግበት ቦታ ሂድ። እኔ ደግሞ አንተን ብዙ ማውራት እና በቃ ላውራ ከምፈልገው ነገሮች አሉ እኮ። ለምን ግልጽ አድርገሽ አታወሪም? አሁን ለምን አታወሪም? ሄርቢላ እኛ እየሰማን ኤፍሬም፣ እኔ ከእሱ ጋር ነው እንጂ ያለኝ ግንኙነት ከአንተ ጋር አይደለም። ስለዚህ ማውራት የምፈልገው እሱን ነው። ይቅርታ በአንተ ቤት ማውራት ግዴታ አይደለም ማለት በቃ ማለት እሱ ደግሞ እየተናገረ መሰለኝ ጨርሻለሁ አላ ሰው እዚህ ጋር ማውራት የምትፈልጊው ነገር አውሪ ካልሆነም ይሄድ ትችያለሽ። እኛ ደግሞ ማውራት የምፈልገው ነገር አለ። አይ ካልሽ ደግሞ በውጭ አውሪው የኛን ጊዜ አትሻማ። ውጭ ላይ ጠብቁት ይሰጋችሁት እኮ ውጭ ላይ ጠብቁትሽ ዳኒ ይወርዳል። ለምንድን ነው የሰጋችሁ? ስመኝ ይሄ ልጅ አስማት አለማ ወይ ተደብቆ ደህና ነው ይሄድ ካል ኖ ይልሽ ደህና ነው ይሄድ ካላችሁ በዚህ ልክ ሰርታ ያለብን ነገር እያወራ ነው አይደለ? ጭቅጭቅ ነው የምትፈልገው? ኖ ጭቅጭቅ አይደለም ደህና ነው ማውራት ያለብንን እያወራ ነው። መረዳት ዝግጁ አልሆናችሁት። እኔ ማንንም አልፈልግም፣ መሄዱ ልቼ ነው የምፈልገው። ስለዚህ ተወኝና ሁላችሁ ከፈለጋችሁ እናንተ እዚህ ሆኑ፣ እኔ ግን መሄድ ፈልጋለሁ። ስለዚህ ይሄድ የሚባሉ ልቀቅልኝና መልካም ጊዜ ከነሱ ጋር ማውራት የምፈልገውን ነገር አውራና ቢያንስ ከኤርፖርት ድረስ እንኳን ይሸኝክ እሱ እንኳን ፍቃደኛ ቢሆን አላባ እኔ እኮ እፈልግሃለሁ። ከኔ ጋር ብዙ ነገር አሳልፋል አይደል እንዴ? ከሀገር ስትወጣች ላይ እግዚአብሔር ይመስገን ደህና ነው አይደል? እሺ ችግር የለውም። ምናልባት ኤርሚ ማንም ሰው እንዲከተለው ወይም ደግሞ እንዲሽኝ አልፈለገም። ሩታም አንቺ እንድትኖሩ አልፈለገም። እኛም ማናችንም እንድንኖር አልፈለገም። ብቻውን ነው መሆን የፈለገው። ስለዚህ እኛ ብቻ መሆን ላይ ሳይሆን ዋናው ነገር ችግር የለውም። እኛ ይሻላል ብትሄዱ ነው የሚሻለው። ለእናንተም ብትሄዱ ነው የሚሻለው። ሄርሜላ ቸውለሹ ብትሄዱ ነው የሚሻለው። ማውራት የምትፈልጉትን ነገር ውጭ አውሩ ፕሊዝ። አንተ ምንም የምታወራው ነገር እኮ የለም፣ ግን ሩታ የምታወራው ነገር አለ። ገብቶሃል? አብረን ያጨርሹ ነገር አለ። አዎ እየታየሽ ነው የምትሄደው ከማለት ውጭ ሌላ ታወር የምትፈልግ ነገር እሱንም ቢሆን ማውራት የምፈልገው እኔ እናንተ ወይም ደግሞ ሶስታችን ሆነ ነው እንጂ ከነሱ ጋር ማውራት አልፈልግም። በቃ ሜድ ካለባቸው ይሽ ውጭ መጨረስ ያለባቸው ነገር ውጭ ጨርስ። ነገሩን ከምናወክበው ነገሩን ከምናወሳስበው እኔ በስትክክል እነሱ እንደተሰናበትካቸው እኔ ደግሞ ከማንም በላይ ነው መሰናበት ያለብህ ብዬ አስባለሁ። ማለት ከማንም በላይ አንቺ ከልጁ እናት ትበልጫለሽ ነው። ይቅርታ እንኳን እኔ የፈታተን ሚስቱ መጥቶ ሊሰናበታት መጥቷል። ገባህ አይደለ? ስለሚፈልጥ ሊሰናበታት የመጣው እሱ ነው የሚያውቀው። መግለጥና ለመግለጥ ውድድ ውስጥ አልገባሁም። እኔ የፈታት ሚስቱን ቻው ለማለት የመጣ እንዳንተነት ወንድሙንም ቻው ለማለት የመጣ እኔን ቻው አይልም ማለት ከባድ ነው። ስለዚህ አሁን አንተ ከአንተ ጋር ነው እያሳየሽ ነው። ለእነሱ ጋር ምንም ነገር ማውራትም አልፈልግም። ግን ደግሞ እኔም በስትክክል ከዚህ ሀገር አትውጣ ውጣ ብቻህን አትሁን ምናምን ልልክ አልፈልግም። ብቻህን ጊዜ አሳልፋለሁ ብዙ ነገር ከራሴ ጋር ሆናለሁ አሳልፋለሁ ብሃል አይደል? በሱ እኮ አልከለከልኩም። ግን ደግሞ ቢያንስ አንድ ሰው ከሀገር ሲወጣ በስትክክል መሰናበት አለብን። ማውራት ያለብን ነገር ደግሞ እናውራ። ቢያንስ ምን ጊዜ ይስጠኝ አይደለም እያሳየኝ ያለው ነገር ትክክል ነው ብሽ እያስጨነቁ ነው ወይስ ምን አለ? ችግር የለውም። ውጭ ላይ ጠብቁኝ። በግድ ግን የሰው ልጅ በቃ አስጨነቋል። ዳኒ የምታወራው ነገር አለ? አይ አይደለም። በቃ እናንተ ማውራት ያለባችሁ እናወራለን። ውጭ ነው። እዚህ ቤት አትወጡ ካሁን በኋላ ፕሊዝ በቃ ቶሎ በል ሩታ ና ቶሎ በል ማረ መፈለጉትን ነገር እኔ ዝም ምናምን ነው አሁንና ጨረሱ። ከዛ ሩታ ከመጀመሪያ በፊት ሌላ የተሰማኝም አሉ አብርሃም ትልልቅ ልጆች ናችሁ። ለእናንተ ምንም ነገር መናገር የለብኝም። ግን ደግሞ አንድ ያሰብኩት ነገር ልንገርህ። እኔ ለማንም አልናገርም፣ በራሴውን ነገር ወስናለሁ ምናምን የሚለው ነገር ትክክል። ግን ደግሞ እዚች ጋር ስለአንተ የሚጨነቅ ስለአንተ የሚያስብ ሰው ብዙ ሰው አለ። ገብቶሃል? በመጀመሪያ ደረጃ
አንተ የሆነ ቦታ በመሄድ ብዙ ሰው የሚጨነቅ ሰው አለ። ምን ሆኗል፣ ምን ተደርጓል የሚል ነገር ብዙ ሰው አለ። ስለዚህ ከነዛ መሀሉ ደግሞ አንዱ ሩታ ነች። ገብቶሃል? የልጅህ እናት ስለአንተ ብዙ ነገር ትጨነቃለች፣ ብዙ ነገር ታስባለች። ስለዚህ የምትሄድበትን ቦታ ሁሉም ቦታ ማወቅ አለበት። ምክንያቱም ነገ ላይ ተጨንቃ እሷ የሆነ ነገር ከመሆኗ ዛሬ ላይ ብንፈተው ይሻላል ሁሉም ነገር። አንተም ተነስተህ በድንገት ቸው ብለህ ከመሄዱ እንደዚህ ቦታ ልሄድ ነው እረፍት አድርጌ እመጣለሁ በትላት እሷም እንደዚህ አታስገድደ ወይም ደግሞ እሷ እንደዚህ አትጫነ። ግን ደግሞ አንተ አሁኑ መጣ ልብስ ሰበሰብክ ልጅን ሰላም አልከው እሷን ማደራ ምናምን ብላት በጣም የሚያስደነግጥ ነገር ነው። ገብቶሃል? ለእሷ በጣም የሚያስደነግጥ ነገር ነው። ስለዚህ አብርሃም የምትሄድበት ቦታ ነገራትና እንደዚህ ቀን ነው የምቆየው ብለህ በግልጽ ነገራት። እሷም ይህንን ነው የምትፈልገው ሲመስለኛል። አድርጉታ እኔ ምንም ነገር አልልም ማለት አረብሽም እመነኝ ማለት የሄድክበትን ቦታ ባቅ ወይም ደግሞ ለምን ያህል ጊዜ ምናምን እንደምትሄድ ትክክለኛውን ነገር ብትነግረኝ ለምን የሆነ ምናምን አልልህም። አትሊስት ከእንዴት ነው ከጭንቀት ነው የምትገላግለኝ። ገባ? ሲቀጥል ደግሞ አውቃለሁ ትናንትና ልትሄድ እንደሆነ ለእኔ ነግረኸኛል፣ አግኝተኸኛል ምናምን ሁሉም ነገር በግልጽም ባይሆን አትሊስት ትንሽም ነገር ቢሆን ነግረኸኛል። የምትፈልገውንም ነገር እየመጣህም እየወሰድክ ነው። መጠቀም የምትፈልገውን ዕቃ ቤት እየመጣህ እየወሰድክ ነው። ግን ደግሞ በእንደዚህ አይነት ሁኔታ ውስጥ ደግሞ ድንገት ተነስተህ የምትሄድበትን ቦታ ለማንም ለምን